ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ጋር በወል ትርክት ግንባታና ተያያዥ ጉዳዮች ቆይታ ልናደርግ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ክቡር ለጊዜው ተመሰግናለሁ። እኔም በጣም አመሰግናለሁ። ዶክተር እንደው በመነሻነት ትርክት ግንባታ ሲባል ምን ማለት ነው? በጣም አመሰግናለሁ። በቅድሚያ እንኳን ለመጋቢት 24 8ኛው ዓመት ሁላችንን በሰላም አደረሰን። መጋቢት 24 በኢትዮጵያ ታሪክ ሲታወሱ ከሚኖሩ ቀናት ውስጥ አንዱ ነው። ምክንያቱም በሀገራችን አሁን እየተካሄደ ያለው የለውጥ እንቅስቃሴ የተቀጣጠለበትና ኦን የተደረገበት ቀን ነው ማለት ነው። የዛሬ 8 ዓመት ልክ በዛሬው ቀን። ስለዚህ እንኳን አደረሰን ማለት ፈልጋለሁ። ትርክቶች በሀገር ግንባታ ውስጥ ትልቅ ቦታ አላቸው። በአዎንታዊ መንገድ የተገነቡ ትርክቶች ሀገር ይገነባሉ፣ ህዝብን ይሰበስባሉ፣ የተረጋጋ ሰላም፣ የህዝብ ደህንነት የተጠበቀ ሀገር እንዲኖር ያደርጋሉ፣ የኢኮኖሚ ብልጽግናን ያመጣሉ፣ የዜጎች የአንድ ሀገር ዜጎች የኑሮ ሁኔታ እየተሻሻለ እንዲሄድና አንድ ሀገር ከሌሎች ሀገሮች አኳያም ስታይ ትልቅ ሀገር ሆኖ እንዲታይ ተመራጭ ሀገር ሆኖ እንዲታይ ዜጎች በነጻነት የሚኖሩባት ሀገር ሆኖ እንዲታይ ወይም የበለጸገ በአጠቃላይ ሀገር እንደሆነ እንዲታይ ያደርጋል ትርክቶች በአዎንታዊ መንገድ ሲገነቡ። ስለዚህ በአዎንታዊ መንገድ የሚገነቡ ትርክቶች ሀገር ይገነባሉ ማለት ነው። ትልቅ ያደርጋሉ። በዜጎች ብቻ ሳይሆን በሌሎች በዓለም ዙሪያ ባሉ የሰው ልጆች ሁሉ የሚመኟቸው ተመራጭ ሀገሮች እንዲሆኑ ያደርጋል። በአሉታዊ መንገድ ደግሞ ሲገነቡ ትርክቶች በተመሳሳይ መንገድ በህዝቦች መካከል ያለው ትስስር እንዲላላና መጠራጠር፣ አለመግባባት እንዲኖር ያደርጋሉ። አለመረጋጋት እንዲሰፍን ያደርጋሉ። ሰላም እንዳይኖር ያደርጋሉ። ግጭትና የጦርነት አዙሪት ውስጥ ሊከቱ ይችላሉ። ሄዶ አገር ይበትናሉ ማለት ነው። ስለዚህ ትርክት እንዳያያዙ ነው። ሀገር ሊገነባ ይችላል፣ ሀገርንም ሊበትን ይችላል። ትልቅ ሊያደርግ ይችላል፣ ትንሽም ሊያደርግ ይችላል። በሌሎች የዓለም ዙሪያ ባሉ ሀገሮችና ህዝቦች ዘንድ ተመራጭ ሀገር ሊያደርግ ይችላል። በሌሎቹ ዘንድ የተናቀና የማይረባ ሀገርና ማህበረሰብ አድርጎ ሊስል ይችላል ማለት ነው። ስለዚህ ትልቅ ፋይዳ አለው። በሀገር ግንባታ በሀገረ መንግስት ግንባታ ትርክት ትልቅ ፋይዳ አለው የሚለው ነገር ለማንሳት ነው። ሁለት ኤግዛምፕል ለማየት ሁለት ምሳሌዎችን ለማየት ለምሳሌ የዓለማችን ልዕለ ኃያሏን አሜሪካን ብንወስድ አሜሪካውያን የአሜሪካን ድሪምስ ወይም የአሜሪካ ህልም ብለው የለዩት ዋና ፒላርስ ወይም መቆሚያ ነጥቦች ማዕከል ያደረገ አዎንታዊ ትርክት መገንባት ይችላል። አዎንታዊ ትርክቶቻቸው አሜሪካ ልዩ ናት የሚል ነው ዋናው የትርክቱ አቅጣጫ፣ ወይም በእንግሊዝኛው አሜሪካን ኤክሰፕሽናሊዝም የሚል የትርክት አቅጣጫ ይዘው አሜሪካ የምትባል ልዕለ ኃያል ሀገር ገንብተዋል። በዚህ አዎንታዊ ትርክት አማካኝነት ከሌሎች ጉዳዮች ጋር ተጋግዘው ለምሳሌ የአሜሪካን ዲሞክራሲ በጣም ልዩ ነው፣ ተመራጭ ነው፣ ለሁሉም የሚሆን ነው። አሜሪካ የዜጎች ነጻነት ተከብሮ የሚኖሩባት ሀገር ናት። አሜሪካ ለሁሉም የኢኮኖሚ ድል ያላት ሀገር ናት የሚል ትርክት ያዙና ይሄን አዎንታዊ ትርክት በመገንባታቸው ምክንያት በጣም ብዙ ችግሮች በየዘመኑ አሜሪካን ቢያጋጥሟትም ግን ዜጎች በዚህ የአሰባሳብና የጋራ ትርክት በአንድነት መቆማቸው ችግሮቻቸውን ማለፍ ችለዋል። ምንም እንኳን ይሄ ሲባል ምን ማለት መሰለ፣ ለምሳሌ አሜሪካን ውስጥ አሁን አሜሪካ ዲሞክራሲዋ ልዩ ነው፣ አሜሪካ የነጻነት ምድር ናት፣ አሜሪካ ለሁሉም የኢኮኖሚ ድል ያላት ሀገር ናት ተብሎ የጋራ ትርክት ቢያዝም በውስጡ ብዙ ችግሮች አሉ። ለምሳሌ በጥቁሮችና በነጮች መካከል አለመግባባት አለ። ለምሳሌ በላቲኖና በሌላው ነጮች መካከል አለመግባባት አለ። በሀብታሞችና በደሃዎች ውስጥ አለመግባባት አለ። ጥቂቶች ሀብታም ሆኖ አብዛኛው ደሃ ሆኗል የሚል ጭቅጭቅ አለ። ይሄ ሁሉ ግን ችግር ቢኖርም
አሜሪካ በታላቁ አሜሪካ ማዕቀፍ ውስጥ ይፈታል ብሎ ዜጎች ማሰብ እንዲችሉ ትርክቶቻቸው ያደርጓል። ችግር በመቅጠማቸው ምክንያት አሜሪካ የምትባል ሀገር መፍረስ አለባት የሚል ዜጋ የለም። ምንም እንኳን እንደዚህ ችግሮች ቢኖሩ በታላቋ በአሜሪካ ማዕቀፍ ውስጥ ችግሮቻችንን እንፈታለን ብሎ ማሰብ እንዲችሉ አድርጓል። ስለዚህ ሁሉም ለሀገሩ ሉዓላዊነት፣ ሁሉም ዜጋ ለሀገሩ ሰላም፣ ሁሉም ዜጋ ለአሜሪካ ትልቅነት በጋራ እንዲቆሙ አድርጓል ማለት ነው። ይህ አሰባሳቢና የጋራ የወል ትርክት መገንባት በመቻላቸው ኤዥያ ሀገር ሄደን ደግሞ ትንሿን ሀገር ሲንጋፖርን ብንወስድ ትርክቶች አንዳንድ ጊዜ የኢኮኖሚ እድገትና ሳክሰስን መነሻ አድርገው ይገነባሉ። ለምሳሌ ሲንጋፖሮች የኢንዱስትሪ እድገትን፣ የቴክኖሎጂ ፈጠራን፣ የስራ ፈጠራን ማዕከል አድርገው ትልቅ ትርክት ገንብተዋል። በዚህ ምክንያት ሲንጋፖር በዓለም ዙሪያ ላይ በሁላችንም ጭንቅላት ትልቅ ሀገርና ማህበረሰብ ሆኖ ነው አይደል የሚታዩት። የሆነ ሀገር ሲነሳ ሀገራችንን እንደ ሲንጋፖር እናደርጋለን ይላል። ለምን? በዛ አቅጣጫ በኢኮኖሚ ስኬትን ማዕከል አድርገው ሲንጋፖሮች አሰባሳብና ለሁሉም ሲንጋፖራውያን የሚሆን ትርክት መገንባት በመቻላቸው ነው። ስለዚህ ከዚህም በመነሳት ነው መግቢያ ላይ እንዳልኩት ትርክት ሀገራት ቁጥራቸው ሳይዛቸው ምንም ይሁን ምን ትልቅ ያደርጋል፣ ተፈላጊ ያደርጋል፣ ተመራጭ ያደርጋል። ሁሉም በዓለም ዙሪያ ላይ ያለ ማህበረሰብ እንደዛ ሀገር በሆንኩ ብሎ መመኘት እንዲችል ጭምር ያደርጋል ትርክት። አመሰግናለሁ ዶክተር። እንግዲህ እንደሚታወቀው ትርክት ግንባታ በአዎንታዊና ባሉታዊ ጉዳዮች ላይ አንስተውልኛል። ይህ ከሆነ ታዲያ ከሀገራዊ ለውጡ በፊት የኢትዮጵያ የትርክት ስብራቶች ምን ነበሩ? ምንስ ጉዳት አደረሱ? በኢትዮጵያ እስከ የዛሬ 8 ዓመት እስከ መጋቢት 24 2010 ዓ.ም በኢትዮጵያ የዘመናዊ ታሪክ የነበረውን ተግባራዊ ሲሆኑ የነበሩ ትርክቶችን ብንመለከት አሰባሳቢ ትርክት መገንባት አልተቻለም። በኢትዮጵያ ዘመናዊ ታሪክ እስከ 2010 መጋቢት ወር የነበረው ትርክቶችን ብንመለከት ኢትዮጵያ አሰባሳቢ አንፎርቹኔትሊ አሰባሳቢ ትርክት መገንባት አልቻለችም፣ ወይም እንደ ሀገርም እንደ ሕዝብም አልቻልንም። በኢትዮጵያ እጅግ የተራራቁ ጽንፍና ጽንፍ የያዙ ቢያንስ 2 ዋና ዋና ትርክቶች ተገንብተው ቆይቷል ብለን መውሰድ እንችላለን። አንደኛው የትርክት አቅጣጫ ከ19ኛው ክፍለ ዘመን ማብቂያ ከ1890ዎቹ ከ1900ዎቹ እስከ 1966ቱ አብዮት የነበረው ትርክት ብዝሃነትን እንደ ስጋት የሚወስድ የኢትዮጵያን ተፈጥሯዊ ማንነትና ገጽታን ክዶ መነሳ። ስለዚህ በዚህ ምክንያት ጨፍላቂ አግላይና ሁሉም ኢትዮጵያዊ ለኛ የሚሆን ትርክት ነው ብሎ መውሰድ የማይችሉት ሆኖ ተገንብቷል። ከ1966ቱ አብዮት በኋላ ደግሞ የነበረው ትርክት ከፋፋይ፣ ነጣጣይ፣ በማህበረሰቦች ማንነት ላይ የሚያተኩርና ሀገራዊ አንድነትን ዲስሪጋርድ የሚያደርግ ትርክት ሆኗል። በእነዚህ ሁለቱ የትርክት ተቃርኖች ጫፍና ጫፍ መርገጥ ምክንያት ኢትዮጵያ ከፍተኛ ዋጋ ከፍላለች። ኢትዮጵያ በትርክት ምክንያት በቃላት ሊነገሩ የማይችሉ እጅግ ውድ ዋጋዎችን ከፍላለች። በትርክት ምክንያት በተለያየ ጊዜ ኢትዮጵያን የመለወጥ እድል የነበሩ ለውጦች እንዲከሽፉ ሆነዋል። በትርክት ምክንያት በፖለቲከኞች ዘንድ የተጀመረው አለመግባባት፣ መጠራጠርና አንዱ ሌላውን የአንድ ሀገር ልጅ ወይም የራሱ አካል አድርጎ አለመመልከት ቀስ በቀስ ወደ ማህበረሰብ ወርዶ መጠራጠር፣ አለመተማመንና አለመረጋጋት እንዲኖር አድርጓል። ወደ ጫፍም ሲደርስ በእነዚህ የተዛቡ ትርክቶች ምክንያት እኛ የጋራ የሆኑ ጉዳዮች ላይ እንኳን ብሔራዊ ምልክቶቻችን ዙሪያ ላይ በትርክት መዛባት ምክንያት የጋራ እይታ እንዳይኖር አድርጎናል። የጋራ ሮድማፕ መሆን የሚገቡ እንደ ህገ መንግስት ያሉ እንዳልኩት ብሔራዊ ምልክቶቻችን፣ ብሔራዊ በዓላት ዙሪያ፣ ብሔራዊ ጀግኖች ዙሪያ ላይ የጋራ እይታና የጋራ አቋም እንዳይኖር አድርጎናል። በትርክት ምክንያት ከዛም አልፈው በየዘመኑ በሚኖሩ ጦርነቶች ውስጥ ኢንጌጅድ እንድንሆን እስከ ዛሬ ድረስም ባለፉት የለውጥ ዓመታት ብዙ ስራዎች ቢሰሩ አሁንም እዳውን ከፍለን አልጨረስም። ወጥተን
ከትናንት ከተሻገረው ዕዳ ከፍለን አልጨረስንም። ያ በዛ ዕዳ ምክንያት ዋጋ እየከፈልን ነው ያለ ነው። ስለዚህ ኢትዮጵያ ባጭሩ በትርክት መዛባት ምክንያት እጅግ በጣም ውድ ዋጋ ስትከፍል ቆይታለች ማለት ነው። በጣም ለምሳሌ ኢትዮጵያ በጣም ረጅም ታሪክ ያላት ሀገር፣ ኢትዮጵያውያን በብዙ ነገር ለአፍሪካውያን ምሳሌ የሚሆኑ በጀግንነታቸው የሚታወቁ ነፃነታቸውን በደማቸው በአጥንታቸው በላባቸው አስከብረው የሚኖሩ አድዋን የመሰሉ ትላልቅ ድሎችን የፈጸሙ ጥንታዊና ሱልጡን ማህበረሰቦች መሆናቸው በአንድ በኩል እየተነገረ ግን የተገነቡ ትርክቶች በታኝ በመሆናቸው ምክንያት ደሃ ኋላ ቀር በሂደትም እርስ በርስ እየተባላን እየተገዳደልን እንድንቆይ አድርጎናል ማለት ነው። ትርክት ከፍተኛ ዋጋ አስከፍሏል በዚህ ሀገር ላይ። ይሄንን ስለምንረዳ ባለፉት አመታት በለውጡ አመታት ይሄን ሁኔታ ለመቀየር ብዙ ስራዎች ተጀምሯል ብሎ መውሰድ ይቻላል። እንግዲህ ኢትዮጵያ ሀገራዊ ለውጥ ከገባች ወዲህ 8 አመታትን አሳልፋለች። ዛሬ መጋቢት 24 ነው እንደሚታወቀውና የለውጡ መንግስት አሰባሳቢ ትርክት ለመገንባት ምን ተግባራትን አከናወነ? በጣም ጥሩ ጥያቄ ነው። ኤግዛክትሊ የዛሬ 8 አመት ክቡር ጠቅላይ ሚኒስትራችን በህዝብ ተወካዮች ምክር ቤት ቀርቦ የመጀመሪያውን በዓለ ሲመት ንግግር እና መልእክት ያሰሙበት ቀን ነበረ። የዛሬው መጋቢት 24 ቀን እንደምታስታውሰው በዚህ ቀን ለውጡ ይዟቸው ከመጣቸው ወይም ለውጡ ይዞ ከመጣቸው ጉዳዮች ውስጥ ዋና ሐሳቦች ክቡር ጠቅላይ ሚኒስትራችን የዛሬ 8 አመት በዛሬው ቀን በህዝብ ተወካዮች ምክር ቤት ባረጉት የመጀመሪያው በዓለ ሲመት ቀን ንግግራቸው አመላክተዋል። ለውጡ ምን መሆን እንዳለበት ሮድ ማፑን አመላክተው ነበሩ። በዛን ቀን በንግግራቸው ውስጥ ከተካተቱ ነጥቦች ውስጥ አንዱና ዋናው ከትርክት አኳያ የተያዘው አቅጣጫ ነው። ስለዚህ ለውጡ ከትርክት አኳያ መሰረታዊ የአቅጣጫ ለውጥ ይዞ መጥቷል ብሎ መውሰድ ይቻላል። ለምሳሌ የዛሬ 8 አመት መጋቢት 24 ቀን የዛሬ 8 አመት ክቡር ጠቅላይ ሚኒስትራችን የመጀመሪያውን በዓለ ሲመት ቀን ንግግራቸውን ፓርላማ ላይ ሲያደርጉ ከትርክት ጋር የተያያዙ የተላለፉ መልእክቶችን ብናስታውስ አንድነት ኃይል ነው፣ አንድነት የማይፈታው ችግር የለም፣ እኛ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን፣ ብዛነታችን ለአንድነታችን ገጥ ነው እንጂ አንድነት እንዳይኖር የሚያደርጉ ጉዳዮች አይደሉም የሚሉና እጅግ በጣም ድንቅ የሆኑ መልእክቶች በዛ ቀን ተላልፈዋል ማለት ነው። ሌላ ደግሞ በዛ መልእክት ላይ በዛ መልእክት ውስጥ ከተላለፉ ሐሳቦች አንዱ ቁልፍ አንድነት ማለት አንድ አይነትነት አይደለም። እኛ ኢትዮጵያውያን የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ታሪክ፣ የተለያየ የፖለቲካ አመለካከት ብትኖርም ሀገራችን ኢትዮጵያ አንድ ናት። ስለዚህም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን የሚል መልእክት የተላለፈበት ነበር። ይሄ በነገሬ ላይ የትርክት አቅጣጫውን የሚቀይር ነበር። ብዛነታችንን ጠብቀን ህብረ ብሔራዊ አንድነት መገንባት አለብን። እኛ የትኛውንም አይነት ቋንቋ በኢትዮጵያ ውስጥ የምንናገር ኢትዮጵያውያን አንድ ሀገር ናት ያለችን የሚሉ ታላላቅ እሳቤዎችና ታላላቅ መልእክቶች የተላለፉበት ቀን ነበረ። ከዛ ጊዜ ጀምሮ ከለውጡ ማግስት የለውጡ መንግስትና አመራር ከትርክት አኳያ ወሳኝ ሁለት ዋና ስራዎች ተሰርተዋል። የመጀመሪያው አሰባሳቢ የወል ትርክት መገንባት አለብን። ስለዚህ የሚያሰባስበን የሚያስታርቀን የትናንት ቁርሾች እንኳ ቢኖሩ ትናንት የተፈጠሩ መፈጠር የሌለባቸው ግን በትናንት የተፈጠሩ ነገሮች እንኳ ቢኖሩ በንግግር በውይይት በእርቅ የምንፈታበት ሆኖ ዛሬ እኩልነትን አካታችነትን ለሁላችን የምትሆን ኢትዮጵያን ማዕከል ያደረገ ትርክት መገንባት አለብን ተብሎ ሰፊ ስራዎች ተሰርተዋል። ለምሳሌ ብልጽግና መሪ ፓርቲ እንደመሆኑ መጠን በብልጽግና ፓርቲ ውስጥ እንደ መሪ ፓርቲ ይሄን ኢኒሺዬቲቭ ወስዶ መላው አመራሩ አባሉና ደጋፊዎቹ እንዲሰለጥኑበት፣ እንዲወያዩበት፣ እንዲያምኑበት፣ አቋም እንዲወስዱበት ተደርጓል።
ብልጽግና ፓርቲ ባለፈው 2013 በተካሄደው ምርጫ በህዝብ ይሁንታ መንግስት ሲሆን በመንግስታዊ ፖሊሲዎችም መንግስት የመሆን እድል ካገኘ በኋላ በመንግስታዊ ፖሊሲዎችም ውስጥ ህብረትን፣ አንድነትን፣ የኢትዮጵያ ወንድማማችነትና የትማማችነትን የሚያጠናክሩ የተለያዩ ፖሊሲዎች፣ የተለያዩ እቅዶች ተቀርጸው ወደ ተግባራዊ ስራ እንዲገባ ተደርጓል። ስለዚህ በአንድ በኩል ይሄ እንደ መሪ ፓርቲ እንደ ሩሊንግ ፓርቲ በፓርቲ ውስጥ በሌላ በኩል ደግሞ እንደ ለውጥ መንግስትም በህዝብ ይሁንታ ሀገርን እየመራ ያለ ለውጥ መንግስት ይህንን ስራ እየሰራ ቆይቷል ብሎ መውሰድ ይቻላል። ከዚህ በተጨማሪ ይሄ በተግባር እነዚህ ስራዎች እየተሰሩ ስለዚህ የሚዲያና ኮሙኒኬሽን ስራ አቅጣጫችን ከህዝብ ጋር የምናደርጋቸው ውይይቶች እንደ ሀገር የምናወጣቸው ፖሊሲዎች፣ ፕሮግራሞች እንደ ሀገር የምንከተላቸው የልማት አቅጣጫዎች በሙሉ የሚያሰባስቡን የሚያቀራርቡን ትናንት ከገባንበት ቀርቃር የሚያወጡና ከትናንት ወደ ዛሬ የተሻገሩ እዳዎችንም እየፈታን የምንነድበት እዳን ወደ ምንዳ የሚቀይሩ እንዲሆኑ ሰፊ ስራ ተሰርቷል ብሎ መውሰድ ይቻላል። ሌላው ከትርክት ጋር እና በአጠቃላይ በሀገረ መንግስት ውስጥ ከታዩ ስብራቶች አኳያ የተጀመረው ስራ ለምሳሌ አንዱ የትርክት መዛባት የታሪኮቻችን ያለፈው ታሪክ ላይ የተለያየ ምልከታ እንዲኖር አድርገዋል። ስለዚህ ከትርክት ጋር ተያይዞ ትናንት የተፈጠሩ ችግሮች፣ ትናንት ባለፉ ጉዳዮች ላይ ዛሬ የሚነሱ መጨቃጨቆች፣ አለመግባባቶች እነዚህ ጉዳዮችን በተመለከተ ኦል ኢንክሉሲቭ ናሽናል ዲያሎግ እናካሄድና ሁሉንም አካታች እና ሁሉንም ኢትዮጵያ ያሳተፈ ናሽናል ዲያሎግ እናካሄድና ከትርክት ጋር የተያያዙ ከታሪክ ጋር የተያያዙ ከትናንት ያለፍንበት መንገዶች ጋር የተያያዙ ችግሮችን በውይይት በንግግር ፈተን ለምሳሌ እርቅ ማውረድ የሚገባን እርቅ ላይ አውርደን ይቅርታ ማድረግ የሚገባን ጉዳዮች ላይ ይቅርታ አድርገን በትናንት ጉዳይና ትናንት በሆነ ነገር መጨቃጨቅ ትተን ዛሬ ያለን ትውልድ ዛሬ ከኛ በሚፈልገው ደረጃ ሀገርን በምትፈልገው ዓለምም ከደረሰበት ነገር ተነስተን የራሳችን ታሪክ እንሰራለን ተብሎ ስራ ተጀምሯል ማለት ነው። በአንድ በኩል በአስተምሮቹ በተግባራዊ እንቅስቃሴዎቹ በልማት ስራዎች በፖሊሲ አቀራረጽ ወዘተ ሊያሰባስበን የሚችል ትርክት አሰባሳቢ ትርክት የወል ትርክት ለመገንባት የሚያስችል ስራዎች የተሰሩ ናቸው። በሌላ በኩል ደግሞ ያው ረጅም ጊዜ የተተከለ ጉዳይ ስለሆነ በአንድ ወጥቶ ስለማልቅ ኢትዮጵያውያን ቁጭ ብለው ተነጋግረው በሀገራዊ ምክክር መድረኩ እንደነዚህ አይነት ችግሮች መፍታት አለባቸው ብሎ መንግስት የራሱን ድርሻ እየተጫወተ ይገኛል። በአጠቃላይ ከትርክት የወል ትርክትን ከመገንባት አኳያ የተጀመሩ ስራዎች መልካም ናቸው። ግን ከትናንት የወረስነው ዕዳ በጣም ሰፊ ስለሆነ ዛሬም ድረስ ገና ቁስሉ አልተሻረም። ዛሬም ያንን የትናንት የትርክት መዛባትን መነሻ አድርገው በየጫካው ገብቶ ታጣቂ ሆነው ሰው የሚገሉ፣ ሰውን የሚያግቱ፣ ንብረት የሚያጠፉ፣ እርስ በርስ የሚገዳደሉ ዛሬም ኃይሎች አልጠፉም። ግን አሁን የጀመርነው መንገድ ከዛ የሚያወጣን ይሆናል የሚል ጽኑ እምነት አለን። የተጀመረውም ስራ በጥሩ ጎኑ እየሄደ ነው ያለው። ስር የሰደደና ረጅም ጊዜ የቆየ ነገር ስለሆነ በአንድ ሁሉንም ጠራርጎ መፍታት ባይቻልም የተያያዝነው መንገድ ግን ትክክለኛ ነው ብለን እናምናለን። የለውጡ መንግስት የተለማቸው የፖሊሲ አቅጣጫዎችና የልማት ስኬቶች ለምሳሌ ብንወስድ ታላቁ ህዳሴ ግድብ፣ ሀገራዊ ምክክር ኮሚሽንና ተያያዥ የፖሊሲ አቅጣጫዎች አሉ። እነዚህ በሀገራዊ የትርክት ግንባታ መስክ ምን አይነት ፋይዳ አላቸው ይላሉ? ሀገራት የወል ትርክቶቻቸውን ለመገንባት የተለያዩ ነገሮችን ይጠቀማሉ። አንዳንድ ሀገራት የጋራ ባህሎቻቸውን ይጠቀማሉ። አንዳንድ ሀገራት የጋራ ታሪኮቻቸውን ይጠቀማሉ። አንዳንድ ሀገራት ደግሞ ትናንት የጋራ ታሪክ የሌላቸው ሀገሮች የወደፊት ህልሞቻቸውን መነሻ አድርገው የጋራ ትርክት ይገነባሉ። የአሜሪካውያን የወደፊት ህልሞቻቸውን መነሻ አድርገው የገነቡት የጋራ ትርክት ነው። ቅድም እንደምሳሌ ያነሳሁት ኢትዮጵያ ውስጥ እኛ እጅግ በጣም የሚገርም የጋራ ታሪክ ያለን ማህበረሰቦች ነን። እኛ ኢትዮጵያውያን ረጅም ዘመን አብረን በመቆየታችን ምክንያት ለረጅም ዘመን አብረን በመኖራችን ምክንያት እጅግ በጣም ድንቅ የሆኑ የጋራ እሴቶች፣ እጅግ በጣም ድንቅ የሆኑ
አንዱን ኢትዮጵያዊ ከሌላው ጋር የሚያስተሳስሩ በቋንቋ በባህል ብዝሃነት ቢኖርንም ሁሉንም ደግሞ የሚያማክሉ የጋራ እሴቶችን መገንባት የቻሉ ማህበረሰቦች ነን። ኢትዮጵያውያን በአፍሪካ በዓለም ጥቁር ህዝቦች ዘንድ ደግሞ የተለየ ቦታ የሚያሰጡም ድንቅ ታሪክ ያለን ማህበረሰቦች ነን። ከነዚህ ውስጥ አንዱ አድዋ ነው። አድዋ የኢትዮጵያውያን ብቻ ሳይሆን የአፍሪካውያን ከዛም በላይ የመላው የጥቁር ህዝቦች ወይም የጥቁር ዘሮች ታሪክ ነው። ይሄ ታሪክ አይደለም ኢትዮጵያውያንን ብቻ ማሰባሰብ፣ መላውን አፍሪካ ከዛም አልፎ የጥቁሩን ዘር ማሰባሰብ የሚችል እጅግ በጣም አስደናቂ ገድል ነው። እጅግ በጣም አስደናቂ ታሪካዊ ክንዋኔ ነው። ይሄንን እንኳን በአግባቡ ስንጠቀምበት አልነበረም እስከ 2010 የለውጡ ንቅናቄ ድረስ። ከ2010 የለውጡ ንቅናቄ በኋላ ከተሰሩ ስራዎች ውስጥ አንዱ እንደነዚህ ያሉ ታላላቅ ገድሎች፣ ታላላቅ ታሪካዊ ክንዋኔዎች እንደ ሀገር በጋራ ለመቆም የጋራ ትርክት ለመገንባት መሳሪያ መሆን አለበት ተብሎ አሁን ፒያሳ ላይ የተገነባው የአድዋ መታሰቢያ ሙዚየም ነው የተገነባው። ሁላችንም እንደምናስታውሰው ለምሳሌ በጣም ብዙ ሁሉም የአፍሪካ ሀገር ቅኝ ተገዝቷል። ሌሎች የአፍሪካ ሀገሮች መሪዎች ሲሄዱ በሀገሮቻቸው ከቅኝ ግዛት ነፃ የወጡበትን ቀን የሚያስታውስ የአበባ ጉንጉን የሚያስቀምጡበት ቦታ አለ። እኛ ግን በባርነት እጅ ያልወደቅንበት የጀግንነት ቀናችንን በተመለከተ እንኳን የጋራ የሆነ የሚያሳይ አንድ ምልክት አልነበረው ወይም የሚያሰባስበን የሀገረ መንግስት ግንባታችን ማዕከል እንዲሆን ተደርጎ አልተወሰደም። እንደ አንድ የሚያሰባስበን ኢንስትሩሜንት ተደርጎም አልተሳለም ነበረ። ዛሬ ይኸው የአድዋ ሙዚየም ሁላችንም ኢትዮጵያውያን በጋራ የሰራ ነው። ለአፍሪካውያን ለጥቁር ህዝቦች መኩሪያ የሆነ የጀግንነት የኢትዮጵያውያን ያልገዛም ባይነት ኢትዮጵያን የነጻነት ቀንድልነት ማሳያ ነው ተብሎ ከተለያዩ በዚህ ሀገር ላይ አሁን የአድዋ ሙዚየም ከተገነባ በኋላ ሁላችንም እንደምንከታተለው ከየትም ሀገር መሪዎች ሲመጡ መጀመሪያ የአበባ ጉንጉን የሚያስቀምጡት የት ነው? አድዋ ሙዚየም ነው። አንዳንዶቹ መሪዎች እዛ ሆነው የሚናገሩት ነገር እጅግ በጣም ይደንቃል። ስለዚህ ይሄ አንዱ የለውጡ መንግስት የጋራ የወል ትርክት ጎልቶ እንዲወጣ ለመስራት የጀመራቸው ስራዎች አንዱ ማሳያ ነው ብሎ መውሰድ ይቻላል። ይሄ ከ130 ዓመት በፊት የተሰራው ዛሬ ግን እንደ ህያው ዛሬ ግን በህይወት ላለን እጅግ በጣም ኩራት የሆነ የታሪካዊ ክንዋኔ ነው። ኢትዮጵያውያን ግን በዛ ብቻ አላበቁ። 19ኛው ክፍለ ዘመን ማብቂያ ላይ አድዋን በደሙ በአጥንቱ የጻፈው ኢትዮጵያዊ ከ20ኛው ክፍለ ዘመን ላይ ደግሞ ማነው 21ኛው ክፍለ ዘመን ላይ ደግሞ ህዳሴን መስራት ይችላል ማለት ነው። ህዳሴ ደግሞ ለአፍሪካውያን ሌላ ቤንችማርክ ነው። ለኢትዮጵያውያን የጋራ ፕሮጀክታችን፣ የጋራ ማህተማችን፣ የጋራ የሁላችን ልብ ትርታ ያለበት ፕሮጀክት ነው። ስለዚህ የህዳሴ ግድብ ፕሮጀክትም አንዱ ኢትዮጵያውያን የወል ትርክት ለመገንባት እንደ ዋነኛ ኢንስትሩሜንት ሆኖ የሚያገለግል ልክ እንደ አድዋው ልክ እንደ አድዋ ነው የሚታየው። ለዚህም ነው ሁለተኛው አድዋ የሚባለው። ስለዚህ እንደዚህ አይነት ስራዎች ባለፉት የለውጥ ዓመታት ተሰርቷል። እነዚህ ስራዎች የበለጠ ጎልቶ እንዲወጡ የሚዲያ ሰዎች መስራት አለባቸው። የአርት ሰዎች መስራት አለባቸው። እነዚህ ስራዎች በጣም ጎልቶ እንዲወጡ ምሁራን መጻፍ አለባቸው። ምሁራን መስራት አለባቸው። እኔ የሶስተኛ ዲግሪን ሲሰራ አፍሪካን ስታዲስ 6 ኪሎ አፍሪካን ስታዲስ ላይ ሶስተኛ ዲግሪን ሲሰራ ሪጂናል ፓን አፍሪካኒዝም ኤንድ ሪጂናል ኢኮኖሚክ ኢንቴግሬሽን ላይ ነበረ የፒኤችዲ ዲሰርቴሽን ያዘጋጀሁት። እስከዛ ጊዜ ድረስ አድዋ ላይ በጣም ብዙ ጽሁፍ ተጽፏል የሚል ግምት ነበር። ነገር ግን እኛ ባለን ልክ የራሳችን አውጥተን ለዓለም መሸጥ ላይ በጣም ብዙ ጉድለቶች ያለብን ማህበረሰቦች ነን። ለምሳሌ የተለያዩ ፊልሞች በጣም ውስን ፊልም በጣም ውስን
ሙዚቃ ወይም የአርት ስራዎች ናቸው በዚህ በጣም ትልቅ ለአፍሪካም ለዓለም በሚሆን ታሪካዊ ክንዋኔ ዙሪያ ያለው። ስለዚህ የአርት ሰዎች በዚህ ዙሪያ ላይ ሀገር በሚገነባ አቅጣጫ በሚያከፋፍለንና በሚበትነን አቅጣጫ አይደለም፣ ሀገር በሚገነባ አቅጣጫ እዚህ ላይ የአርት ሰዎች የሚያሰባስብና የጋራ እውነቱ እሱ ስለሆነ የጋራ ስራችን የጋራ ኢትዮጵያን የጋራ አሻራ ስለሆነ የጋራ አሻራነታችንን በደንብ የሚያጎላና ወጣቱ ትውልድ ታዳጊው ትውልድ የሚማርበት የሚገነባበት እንዲሆን የተለያዩ መጽሐፎች፣ የተለያዩ አርቲክሎች፣ የተለያዩ ድራማዎች፣ የተለያዩ ፊልሞች፣ የተለያዩ ስራዎች ይጠበቃሉ ማለት ነው። መንግስት ግን የለውጡ መንግስት ግን ከዚህ አኳያ እጅግ በጣም ድንቅ ስራ ሰርቷል። ወደዚህ ደረጃ ካደረሰ ዜጎች በተሰማሩበት መስክ ላይ ሆኖ ሁሉ መሳተፍ ይችላሉ ብዬ አስባለሁ። የመደመር መንግስት እይታ የፖሊሲ ማዕቀፎችስ ለአሰባሳቢ ትርክት ግንባታ ምን አይነት ፋይዳ አላቸው ይላሉ? በዚህ በኩል ምሁራንና ባለድርሻ አካላትስ ሚና ምንድነው ይላሉ? እንግዲህ ሀገር ትልቅ ስትሆን ሁሉ ዜጋ ይጠቀማል። ሀገር የተረጋጋና ሰላማዊ ሲሆን ሁሉ ዜጋ ይጠቀማል። ሀገር የበለጸገ ሲሆን የሁላችን ኩራት ይሆናል። ለምሳሌ የዛሬ 130 ዓመት የነበሩ ኢትዮጵያን ከቀኝ ግዛት በመጠበቃቸውና ኢትዮጵያን ከቀኝ ግዛት በመከላከላቸው ምክንያት የነና ያንተ ትውልድ በኩራት ይናገራል። የነና ያንተ ትውልድ አንገቱን ቀና አድርጎ ይሄዳል። የነና ያንተ ትውልድ በየትኛው የዓለምም ሆነ የአፍሪካ ሀገሮች ላይ እነዚህ እኮ ነፃነታቸውን አስጠብቀው የኖሩ ጀግና ኢትዮጵያውያን ናቸው ተብለን እንወደሳለን። እኛም አንገታችንን ከፍ ከፍ እናደርጋለን። በትርክት መዛባት ምክንያት ግን ኢትዮጵያ ብዙ ዋጋ ከፍላለች። አንደኛ በትርክት መዛባት ምክንያት እኛ ያለንን አቅም ተጠቅመን በልማት ራሳችን እየቀየርን እየበለጸግን እያደግን ልክ እንደ አድዋው ድል ሁሉ በዓለም ላይ ጎልተን መታየት ሲገባን በእርስ በርስ ግጭት፣ ንትርክ፣ አለመረጋጋት ውስጥ ገብተን ዜጎቻችን ብዙ ዋጋ እየከፈሉ ደሃና ኋላ ቀር አድርጎናል። ትርክት ራሱ በትርክት ምክንያት እኛ ኢትዮጵያውያን ለአፍሪካ የዛሬ 130 ምናምን ዓመት በዛ ጨለማ ዘመን ቴክኖሎጂ በሌለበት ብዙ የተማረ ሰው በሌለበት ያና የነበሩ ጀግና ኢትዮጵያን ከፍ ሲያደርጉ እኛ በተነጻጻሪ ብዙ የተማረ ሰው ባለበት ብዙ የነቃ ሰው ባለበት ብዙ ቴክኖሎጂ ባለበት ግን በተፈጥሮ ሀብታችን በሰው ሀብታችን ለምተን በአንድ ላይ ቆመን ለሀገራችን ቆመን ትልቅ መሆን አቅቶናል። በትርክት መዛባት ምክንያት ብሔራዊ ጥቅሞቻችን ያጣንበት ጊዜ አለ። ለምሳሌ ኢትዮጵያ የቀይ ባህርን አክሰስ ታደርግ ነበረ። የቀይ ባህርን አክሰስ የምታደርግ ሀገር ትልቅ ሀገር ይህንን ሁኔታ ያጣችው አንዱም በትርክት ምክንያት በሚፈጠሩ አለመግባባቶች በውስጣችን በሚፈጠሩ ልዩነቶች ለቋሚ የኢትዮጵያ ጠላቶች እኛን ተጋላጭ በማድረጉ ምክንያት ነው። ስለዚህ በመደመር መንግስት ላይ በግልጽ እንደተመላከተው ኢትዮጵያ የጋራ ሀገራችን ናት። ምንም እንኳን በፖለቲካ አመለካከት የማንግባባም ብንሆን ሌላ ሀገር የለንም። ኢትዮጵያ የጋራ ሀገራችን ናት። የኢትዮጵያን ሰላም፣ የኢትዮጵያን ልማት፣ የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ትልቅነት መጠበቅ የሁላችን ኃላፊነት ነው መሆን ያለብን። ስለዚህ እያንዳንዱ ዜጋ የራሱን ድርሻ ከዚህ አኳያ መወጣት አለበት። በተለይ ደግሞ ምሁራን ከዚህ አኳያ ትልቅ ድርሻ መጫወት ይችላሉ። ሀገሮቻቸው ወይም በተለያዩ የዓለም ዙሪያ ላይ አዎንታዊ ትርክት በገነቡ ሀገሮች ዋናው በዚህ ዙሪያ ላይ ትልቅ ድርሻ ያላቸው ምሁራን ናቸው፣ የሚዲያ ሰዎች ናቸው፣ የሀሳብ መሪዎች ናቸው። ምሁራን በሚዲያ ስራዎቻቸው፣ በንግግሮቻቸው፣ በጽሁፎቻቸው፣ በምርምርና በሪሰርች ስራዎቻቸው በሙሉ ሀገር የሚገነባ ሀገርን ወደ አንድ የሚያመጣ ስራ መስራት ይጠበቅባቸዋል። ስለዚህ አሁን ለምሳሌ ከመጋቢት 24 2010 በኋላ በኢትዮጵያ ታሪክ ለመጀመሪያ ጊዜ የጋራ አሻራችን የሆነው አድዋ ድልን የሚያስታውስ ሙዚየም ተሰርቷል። ይሄ ሙዚየም አንድ ሲምቦል ነው፣ የጋራ ምልክታችን ነው።
ግን ብዙ ነገሮች ሊጻፉበት ሊነገሩለት የሚገባው ነገር ነው። እዚህ ዙሪያ ላይ ምሁራን ብዙ ስራ መስራት እንደሚችሉ መንግስት ይጠብቃል። የመደመር መንግስት እሱን ነው ሳጀስት የሚያደርገው። ኢትዮጵያ በ21ኛው ክፍለ ዘመን በአፍሪካ ትልቁን የኃይል ማመንጫ ግድብ የህዳሴ ግድብን በመገንባት ትልቅ ገድል ፈጽማለች። ይሄ የጋራ ታሪካችን የበለጠ የሚያሰባስበን እንዲሆን በምሁራን በኩል ብዙ ስራ ሊሰራ ይገባል። እኛ እንደ ሀገራዊ ምክክር ኮሚሽን አድርገን የማያግባቡን ጉዳዮች ላይ የሚያጨቃጩን ጉዳዮች ላይ ቁጭ በል ተነጋግረን ስለኛ ከኛ በላይ ማንም ስለማያውቅ ፈተን ወደፊታችን የተሻለ ዛሬና ነገን የተሻለ ለማድረግ ከትናንት ትምህርት ለመውሰድ መነጋገር አለብን ተብሎ የተከፈተ እድል አለ። ይሄ እድል እንዳይከሽፍ ብዙ በኢትዮጵያ የተለያዩ የለውጥ እድሎች ተፈጥረው ከሽፈው ያውቃሉ። ተመሳሳይ ነገር እንዳይኖር ከትናንት ተምሮ የሐሳብ መሪዎች፣ ምሁራን፣ ፖለቲከኞች ትልቅ ድርሻ አላቸው። ስለዚህ ምሁራን፣ የሐሳብ መሪዎች የፖለቲካ አለመግባባት ቢኖር እንኳን የብሔራዊ ጥቅሞቻችንን ኮምፕሮማይዝ የሚያደርጉ መሆን የለባቸው። የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን የግዛት አንድነት ኮምፕሮማይዝ የሚያደርጉ መሆን የለባቸው። እንደሱ ሀገር ስለማይገነባ በዚህ ዙሪያ ላይ ትልቅ ስራ መስራት አለብን ብዬ አስባለሁ። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በትርክት ግንባታና ተያያዥ ጉዳዮች ለነበረን ቆይታ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ።